ይላል የዛሬው የትምህርታችን መሪ ቃል። ትንቢተ ኤርምያስ ምዕራፍ 31 ቁጥር 15 ላይ የተመዘገበ ቃል ነው። በዚህ ቃል መሰረት የተነሳንበት ዋና ምክንያት በሕይወታችን አንድ ጥያቄ ይጠየቃል። እግዚአብሔር ለምን ዝም ይላል? መጠኑን ያለፈ ግፍ፣ ልክ የሌለው መከራ፣ ፈጣሪ የሌለው እስኪመስል ድረስ ፍጥረት በዚህ ልክ ሲንገላታ ለምን እግዚአብሔር ዝም ይላል? ምንም የማያውቁ ምንም ያልሰሙ በነገሩ በግብሩ የሌሉበት ንጹሐን የማይገባቸውን መስዋዕትነት ዋጋ ሲከፍሉ እግዚአብሔር ለምን አልታደጋቸው? ለምን ዝም አለ? እናቶች በዚህ መጠን ለምን አለቀሱ? ልጆቻቸው ሴት ሄዱ? ይህንን እንባ እግዚአብሔር ለምን አያብሰውም? ዕድሜው እስከ መቼ ድረስ ነው? የብዙዎቻችን ጥያቄ ነው። ምናልባት በዚህ 35 ደቂቃዎችን ወስደን ይህን ጥያቄ እንመልሳለን ብለን ይህን ቃል መነሻ አድርገናል። የሰራዊት ጌታ አምላካችን የራቀውን ያቅርብልን፣ የተሰወረውንም ይግለጥልን፣ የረቀቀውንም ያሙላልን፣ የራቀውን በቸርነቱ ያቅርብልን። ነቢዩ ኤርምያስ ነው። ኤርምያስ በብሉይ ኪዳን ከነበሩ አበይት ነቢያት ተብለው ከሚጠሩት አንዱ ነው። በዚያ በጨለማው ዘመን የሚያበራ ኮከብ ነው። የእግዚአብሔርን ድምፅ መስማት ብርቅ በሆነበት በዚያ ዘመን የእግዚአብሔር ድምፅ የሚመጣለት ነው። ኤርምያስ ስለ ራሱ መኖር ያለመደ ነው። እንደዚህ ዘመን አገልጋዮች ቅንጦትን አያውቅም፣ ፈገግታንም አያውቅም፣ ደስታም የለውም። ዕድሜውን የጨረሰው በለቅሶ ነው። ዕድሜውን ያሳለፈው በእንባ ነው። ወደፊት የሚያየው ነገር ጭልምም ያለ የሆነበት፣ ፈተና የበዛበት፣ ደም የሚፈስበት ጊዜ እየታየው ጊዜውን ያጠቃለለው በለቅሶ ነው። ሁለት ቅዱሳን አሉ በመጽሐፍ ቅዱስ የሚታወቁ ዕድሜያቸው በመራራ ሕይወት የተጠናቀቀ። አንደኛው ነቢዩ ኤርምያስ ሲሆን ሁለተኛው ወደ ነጎድጓድ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ከተወለደበት ሰዓት ጀምሮ መንፈሰ እግዚአብሔር እስከ ጠራው ድረስ ለጥቂት ጊዜ በገሊላ ባሕር አካባቢ ከአባቱ ከዘብዴዎስ ከወንድሙ ከያዕቆብ ጋር አሳ በማጥመድ ይኖራል እና አሳ ያጠምድና የያዘውን አሳ ነፍስ ውጭ ነፍስ ግቢ ፍርግጥ ሲል የነፍሱ ጉዳይ እያሳሳው ያለቅስ ነበር። ለአሳው ያለቅስ ነበር። ለተያዘው ለተጠመደው አሳ ያለቅስ ነበር። ይህንን ልቡናውን የተረዳ እግዚአብሔር ሐዋርያ ያደረገው። መስቀሉ አጠገብ ሁሉም ሲሸሽ መስቀሉ አጠገብ የተገኘ እሱ ነው። በዚያ በመስቀሉ ዙሪያ ያሉትን ክፉዎችና በመስቀሉ ላይ ያለው ጌታ የተቀበለውን መከራ በዓይኑ በምሕረቱ እያየ ያ በአእምሮ ተቀርጾ 70 ዘመን ቁጹረ ገጽ ሆኖ የኖረ ሐዋርያ ነው። ዓይኖቹ እንደ ሰን ውሃ እንባ እያቀረሩ የኖረ ሐዋርያ ነው። አንድም ቀን ጥርሱ ሳይታይ ያለፈ ሐዋርያ ነው። መስቀሉ ልቡ ላይ ተተክሎ ችንካሩ ልቡ ላይ ተተክሎ ሁል ጊዜ እየተሰማ ሁል ጊዜ እየቃተተ የኖረ ሐዋርያ ነው። መቼም ሁላችንም እዛ ቦታ ላይ አለመገኘታችን እንጂ አልያም ደግሞ ያን ስዕል በውስጣችን መሳል አለመቻላችን እንጂ ቀራንዮ ላይ የሆነውን በውስጣችን ብንስለው ለማይክሮ ሰከንድ እንኳን ለፈገግታ የሚሆን ነገር አይኖረንም ነበር። አንድ ብፁዕ አባት በአገልግሎት ጊዜ ስለ ነገረ መስቀሉ ስናገለግል አንድ በአገልግሎቱ የበረታ ወንድማችን ነገረ መስቀሉን ከሚገባውና ከሚገባው እልፍ ብሎ ከሰው አቅም ከፍ አድርጎ ሲገልጠው ሰሙ እና መጨረሻ ላይ እያለቀሱ ሰምተውት እየተገረሙ
አስቆሙትና ምን አሉት? መጨረሻ ማለት ገና ወጣት ነህ፣ ገና ልጅ ነህ፣ ከነገረ መስቀል ውጣ፣ እድሜ ያጥራል፣ ደስታ ይከለከላል፣ አልቃሻ ትሆናለህ። ዮሐንስ እድሜ ልኩን በለቅሶ የኖረው መስቀሉ ሰውነቱ ላይ ተተክሎ ልቡ ላይ ጭንካሬ እየተሰማው የሸዋ አክሊሉ እየቆረቆረው ክርስቶስ የተቀበለውን በሙሉ በሰውነቱ ሰክቶ ይኖር። በዜና መዋዕል ውስጥ ዮሐንስ አንድ ቀን ሳቀ ተብሎ ተቀምጧል። ስንት ቀን አልኳቸው? 70 ዘመን ሲኖር አንድን ቀን ሳቀ ተባለ። ግን አንድ ቀን ስቆ ያውቃል። መቼ እንደሳቀ ታውቃላችሁ? አንድ ቀን አንድ ሰው ልብስ ሊገዛ ልብስ መሸጫ ገብቶ ይለካል፣ ያወርቃል፣ ይለካል፣ ያወርቃል፣ ይለካል፣ ያወርቃል፣ ያያ ይከራከራል፣ ይሟገታል። እናየውና ዮሐንስ ሳቀበትና ሰዎች ተከታተሉና መቼም ስቆ የማያውቅ ሰው ሲስቅ ካያችሁ ጥያቄ ያስነሳል። ተናግሮ የማያውቅ ሰው ሲናገር ከተሰማ ጥያቄ ያስነሳል። እንዴት መምህራችን ዛሬ ሳቀ? ለምን መምህራችን ዛሬ ሳቀ? ይህ ሰው ይህን ያህል የሚሰቃይ ነገር ሊሞት ነው። ስንቶቻችን ስፖርት እንደሆነ እግዚአብሔር ነገ ጥለነው የምንሄደው ላይ ዛሬ ላይ ምንም ማውቀት ምንከራተት ምንሰቃይ በጣም ጥቂቶች አሉ። ከዚህ በኋላ ምን እንደሚገጥመን አናውቅም። እና ዮሐንስን ያሳቀው ነገ ጥሎት ሊሄድ፣ ነገ ላይለብሰው፣ ነገ ላይደርበው፣ ነገ ላይዋልበት፣ ነገ ላይሞሸርበት፣ አንድን ቀን መልሶ ትከሻው ላይ ላይለብሰው፣ ለማይለብሰው ነገር ያን ያህል ሲዋደቅ ዮሐንስን ያሳቀው እሱ በቅዱሳን ላይ ያለው በአዲስ ኪዳን ያለው ዮሐንስ እንዲህ ብሎ ነው ዘመኑን የጨረሰው። ወደ ብሉይ ኪዳኑ ወደ ኤርምያስ ስንመለስም እንደዚሁ ነው። የኢየሩሳሌምን ጉዳይ ሲያስበው የሚያስለቅስ ነው። የቤተ መቅደሱን ጉዳይ ሲያስበው የሚያስለቅስ ነው። የንዋያተ ቅድሳቱን ነገር ሲያስብ የሚያስለቅስ ነው። የካህናቱ መታረድ መጨፍጨፍ ሲያወሱ የሚያስለቅስ ነው። ወደ ውስጥ ወደ አይምሮ የሚመጣው ኤርምያስ ሆይ ይህንን ጻፍ፣ ኤርምያስ ሆይ እንዲህ በል እያለ የእግዚአብሔር ቃል የሚመጣለት ነገር መራራ ነው እና እድሜውን በሙሉ በልቅሶ ሆነ ያሳል። ኤርምያስ ከሕዝቡ ጋር አብሮ ተሰዷል። ከሚያለቅሱት ጋር አብሮ አልቅሷል። ከሚራቡት ጋር አብሮ ተርቧል። ከሚጠሙት ጋር አብሮ ተጠምቷል። ከሚንከራተቱት ጋር አብሮ ተንከራቷል። ከሞቱት ጋር አብሮ የሞቱትን እየቀበረ በፋርስ በባቢሎን በስቃይ ያለፈ ሰው። ኢየሩሳሌም ስለተቃጠለው ቤተ መቅደስ ስለወደመው የቤተ መቅደሱ ንዋያተ ቅድሳት ያለቅሳል፣ ይነፈርቃል። በምርኮ በሰው ሀገር የሚሰቃየው ቸብቸቧቸው ተቆርጦ ጭንቅላታቸው እንደ ኳስ መጫወቻ ሲሆን ከዛ በታች ያለው አካላቸው በተራዋ አናብስት እየተወረወሩ ትርኢት ሲታይባቸው እንደዚህ እንደ ዕለተ እሑድ መዝናኛ ሲሆኑ እሱን እያየ ሲያለቅስ እና 5 መጻሕፍቱን ጽፏል። 2ቱ ግን በተለየ መንገድ ይነሳሉ። ትንቢተ ኤርምያስና ሰቆቃወ ኤርምያስ። ትንቢተ ኤርምያስ የሚባለው መጽሐፍ የጻፈው በቀለም አይደለም። ቀለሙ ላይ እንባውን እየቀላቀለ በእንባው የጻፈው መጽሐፍ። በደንብ ስሙ። በእንባ የተጻፈ መጽሐፍ ነው ሰቆቃወ ትንቢተ ኤርምያስ የሚባለው። ሰቆቃወ ኤርምያስን ሲጽፍ መቋቋም አቅቶት እንባ ጨርሶ በዓይኖቹ ደም እያለቀሰ ዓይኖቹ በሚጠፉት ደም ከቀለሙ ጋር እየበጠበጠ በደም የተጻፉ መጻሕፍት። አባቶቻችን በእንባቸው ታሪክ ጽፈዋል። በደማቸው ታሪክ ጽፈዋል። እንባ ታሪክ ይጽፋል ታውቃላችሁ። ደም ታሪክ ይጽፋል ታውቃላችሁ። ይኸው ቅዱስ ጊዮርጊስ ቤተክርስቲያን አጠገብ አይደል ያለው? የቅዱስ ጊዮርጊስ ቤተክርስቲያን በደም የተሰራ ታሪክ። የቅዱስ ጊዮርጊስን ታሪክ በደም የተሰራ በቅዱስ ጊዮርጊስ በኩል የሚሰጠው በረከት የምናገኘው የደም ውጤት ነው፣ የላብ ውጤት ነው። እንደ ቅዱስ ኤርምያስ መጽሐፍ የጻፉት በላባቸው ነው፣ በደማቸው ነው። ዛሬ የምንታፈስበት፣ ዛሬ የምንድንበት፣ ዛሬ የምንጠቀምበት የቅዱስ ኤርምያስ መጽሐፍ በላቡና በደሙ የጻፈ። ትንቢተ ኤርምያስ 31:15 ላይ እንዲህ ይላል፣ ቃል በራማ ተሰማ ይላል። ተሰማ ቃል ያ ቃል በራማ ተሰማ። ራማ የሚለው አንደኛው የያዕቆብ ውድ ባለቤት የዮሴፍና የብንያም እናት የራሔል መካነ መቃብር ነው። በኢየሩሳሌም ካሉ መካናት አንዱ እዚያ ቦታ። ሁለተኛው ራማ የሚባለው
ከመላእክት ከተሞች ሁለተኛው ሚሊዮን ራማ ነው። ቃል በራማ ተሰማ ማለት በራሔል መካነ መቃብር እና በመላእክት ከተማ ቃል ተሰማ። ጠቅለል ስናደርገው የራሔል መካነ መቃብር ራማ ማለት ምድርን የሚወክል ነው። የመላእክት ከተማ ራማ ማለት ሰማይን የሚወክል ነው። በምድርና በሰማይ ቃል ተሰማ። በምድር ማለት በሰው ልጆች ዘንድ ሁሉ ማለት ነው። በሰማይ ማለት በመላእክትና በእግዚአብሔር ዙፋን ፊት ማለት ነው። በሰውና በመላእክት በሰውና በእግዚአብሔር በምድርና በሰማይ እናስ በትሑታንና በልዑላን ቃል ተሰማ ማለት ነው። ጠቅላላ ዓለም የሚባለው ሰማይና ምድር ነው። በዓለም ሁሉ ቃል ተሰማ ማለት ነው። ምን አይነት ቃል? የመራራ ልቅሶ ቃል፣ ሴቃ የሚተናነቀው ቃል፣ ልብ የሚሰብር ቃል፣ ደስ የማይል ቃል፣ ደግሞ የእናት ድምፅ፣ ደግሞ ስትሰሙት ደግሞ ልጆቼ ልጆቼ የሚል ድምፅ። ያ ድምፅ የማን ነው? የራሔል። ራሔል ዘትበኪ በእንተ ውሉዳ፣ ራሔል ስለ ልጆቿ እያለቀሰች መጽናናትንም እምቢ አለ። መጽናናት የሌለው ሐዘን፣ ማበሻ የሌለው እንባ፣ መቋጫ የሌለው መከራ፣ ያ ቃል የራሔል የእናት ድምፅ በራማ ተሰማ። ራሔል የምታለቅሰው ምን ሆና ነው? ልጆቿ የሉምና። ልጆች ወልዳ ነበረ፣ ግን ልጆቿ የሉም። ያች ራሔል የዮሴፍና የብንያም እናት ናት። የያዕቆብ ባለቤት ናት ራሔል። ራሔል አርፋለች። ካረፈች ዘመን አስቆጥራለች። ግን በተቀበረችበት ስፍራ ራሔልን አንስቶ እንዲህ ነቢዩ ባየው በተረዳው ራሔል አለቀሰች። አርፋለች። ብዙ ጊዜዋ ነው እሷ ካረፈች፣ ግን አለቀሰች። ለምንድን ነው ራሔል የምታለቅሰው? ልጆቿ የሉምና። የነ ዮሴፍ ዘሮች የነ ብንያም ዘሮች 12ቱ ነገደ እስራኤል ወንድሞቻቸው ጓደኞቻቸው በፋርስ በባቢሎን ተማርኮ በምርኮ ነው ያሉት። ስለዚህ በሀገራቸው በእስራኤል ልጆች የሉም። በእናታቸው አፍ መርስት ልጆች የሉም። በእናታቸው ቦታ በአባታቸው ስፍራ ልጆቿ የሉም። የእናት የአባታቸው ቤተ መቅደስ የለም፣ ከቦታው ፈርሷል። የእናት የአባቶቻቸው ንዋያተ ቅድሳት የሉም። በእስራኤል የነበረው ያ መልክ፣ ያ ውበት፣ ያ መከራ፣ ያ ጸጋ፣ ያ ደስታ የለም፣ ተሟጧል። ስለዚህ ራሔል ያለቀሰችው በዚያ ምክንያት ነው። ያ ድምፅ ነው በራማ የተሰማ። ምክንያቱም ልጆቿ ፋርስ ወርደዋል፣ ባቢሎን ወርደዋል፣ ተማርከዋል። በዚያ በመከራ ውስጥ ነው ያሉት። የልጆቿ መካልብ በአካለ ነፍስ እያየች የራሔል ነፍስ ስትንጠረጠር ነቢዩ አይቷልና ራሔል አለቀሰች። ልጆች 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 እያለች ሰማ። ራሔል አለቀሰች የሚለው እሱ። ሁለተኛው ራሔል የምትባለው የኢየሩሳሌም እናቶችን በሙሉ የምትወክል ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ተቀምጧል። በጌታ ምክንያት የኢየሩሳሌም እናቶች በራሔል ተወክለው አልቅሰዋል። ድምፃቸው በራማ እስኪሰማ አልቅሰዋል። መጽናናት የሌለው ለዚያ ድምፅ ለዚያ ልቅሶ ምንም አይነት መጽናናት የማናገኝለት በጣም የመራራ ልቅሶ ድምፅ በኢየሩሳሌም ተሰምቷል። ምክንያቱ ነገሩ ጌታ በተወለደ በ2 ዓመቱ የሩቅ ምስራቅ ሰዎች አይቴሃሉ ንጉሠ አይሁድ ዘተወልደ፣ የተወለደ የአይሁድ ንጉሥ ወዴት ነው እያሉ ወደ ኢየሩሳሌም ሄዱ። የገሊላ አውራጃ ዋና ገዥ ንጉሥ ሄሮድስ ቤተ መንግሥት አረፉ። የይሁዳ ገዥ እኮ እኔ ነኝ፣ ንጉሡ እኔ ነኝ፣ ደግሞ ሌላ ንጉሥ ተወልዷልና አለና ንጉሥ ከተወለደማ ንጉሥን ሳያጠፋ አይነግሥምና እኔን የሚያጠፋ ንጉሥ ነው ብሎ በሰይጣን ሐሳብ ልቡ በጦር ተወጋ። ስለዚህ እነዚህ የጥበብ ሰዎች ንጉሡን ክርስቶስን አግኝተው በሌላ መንገድ ከተመለሱ በኋላ ሄሮድስ ተነሳ፣ አማካሪዎቹን ሰበሰበ። ንጉሥ ተወልዷል። ንጉሥ ደግሞ ከተወለደም ንጉሥን ሳያጠፋ አይነግሥምና ሳያጠፋ ልናጥፋ የሚል ሰይጣናዊ ምክር መከረ። በዚህ ምክንያት ሄሮድስ 144,000 ሕፃናትን ከ2 ዓመት እና ከዚያ በላይ የሆኑትን ሕፃናት በግምት አረጋግጧል። 2 ዓመት ሆኖታል። 2 ዓመትና ከዚያ በላይ እስከ
3 ዓመት ያሉ ሕፃናትን ሰብስቡ፣ ልብስ ቀለብ እሰጣለሁ፣ ሹመት ሽልማት እሰጣለሁ። ልጆቹን በማር በወተት በፍትፍት አሳድጋለሁ። ለወላጆቻቸው ሹመት ሽልማት ሀብተ ንብረት እሰጣለሁ። አስፈላጊውን ነገር ሁሉ አደርጋለሁ ብለህ ልጆቹን ሰብስብ። እናቱ ምስኪን ድሃ ናት፣ ምንም የላትም። እንጀራ ፍለጋ ይዛለች ትመጣለች። አንገቱ ብለህ ትገላገላለች። ከክፉ ምክር እግዚአብሔር ይጠበቅ። አማካሪ ጥሩ ነው፣ መመካከርም ጥሩ ነው። ግን ደግሞ መጥፎ ምክር ደግሞ እንደዚህ ይከፋል። ውድ ወገኖቼ መድኃኒታችን ኢየሱስ ክርስቶስን ፍለጋ በኢየሱስ ክርስቶስ ምክንያት 144,000 ሕፃናት በዚህ ምክንያት እንዲገደሉ ተፈረደባቸው። መድኃኒታችን ኢየሱስ ክርስቶስ ለዓለም መድኃኒት የመጣ ነው። ለሰው ልጆች ሁሉ ሕይወት የመጣ ነው። ለሰው ልጆች ሁሉ ለመዳን የመጣ ነው። እኛን ለማዳን የመጣ የሰውን ነፍስ ለማዳን የመጣ ጌታ በሱ ምክንያት ግን 144,000 ሕፃናት አለቁ። ጥያቄው እዚህ ላይ ነው። እንዴት ዓለምን ለማዳን መጥቶ ዓለምን የሚያድነው ጌታ በሱ ምክንያት ምንም የማያውቁ ሕፃናት 44,000 ሕፃናት እንዴት ያልቃል? እንዴት ይገደላል? በኃጢአታቸው እንዳንል እነዚህ ሕፃናት ናቸው። በእናት በአባታቸው እንዳይባል ክርስቶስ አለ። በምን በደላቸው በምን ኃጢአታቸው እነዚህ ሕፃናት የሚታረፉት በምን ግብር ነው? ጥያቄያችን የሁላችንም ጥያቄ የሚመነጨው እዚህ ምንም የማያውቁ እናቶች መከራ ሲቀበሉ፣ ምንም የማያውቁ ሕፃናት እየተጠመዘዙ ሲገደሉ፣ ምንም የማያውቁ ገበሬዎች መከራቸውን ሲያዩ፣ እንደውም ወስላቶቹ እዚህ ከተማ ውስጥ ሞልተን፣ ኃጢአተኞች እዚህ ከተማ ውስጥ ሞልተን፣ አመፃን የምንፈጽም ሞት የሚገባን እዚህ ከተማ በነፃነት እየተመላለስ እንደ ጻድቃን ራሳችን አት እያደረግን ምንም የማያውቁ ሕፃናት ግን ቅናጠራል። ምንም የማያውቁ ገበሬዎች ይስቃል። ለምን? ጥያቄ ለመመስ የእግዚአብሔር መልአክ ያኔ ለዮሴፍ በሕልም ታየ። ኦ ዮሴፍ ተንሥ ንሣ ሕፃነ ወእሞ፣ ሕፃኑንና እናቱን ይዘህ ምኑንና ምኑ? አቤት ማን ነው የሚለው? እግዚአብሔር መልአክ ለዮሴፍ ሕፃኑንና እንደ ማንም የመንደራታ ላይ አያታለን ወገኖች። የእግዚአብሔር መልአክ ለዮሴፍ ሕፃኑንና ምኑ? ኢየሱስ ብቻ የሚሉ ሰዎች አሁን ትክክል ናቸው? ማንም እንስማኝ? ኢየሱስ ብቻ የሚሉት ወይስ ደግሞ የእግዚአብሔር መልአክ? ትክክለኛው መረጃ ያለው ከማን? የእግዚአብሔር መልአክ ለነቢያት፣ ነቢያት ለኛ፣ የእግዚአብሔር መልአክ ለሊቃውንት፣ ሊቃውንት ለኛ። እነዚያ ይሁላችሁ ለዮሴፍ ሲነገር ሕፃኑንና ምኑ አትገንጥሏት፣ ደስ አይላት። ልጁ ራሱ ደስ አይሉ፣ ከእናቱ ጋር ሲሆን ደስ። በዚሁ አጋጣሚ አባቶች አላችሁ፣ እናቶች አላችሁ፣ ደስ ይላል። በዚህ ልክ መግባባት በጣም ቆንጆ ነው። ልጆቻችሁ ቢኖሩ ደግሞ ደስ አይል? አብረዋችሁ ያሉ እያዩ እየተማሩ ሊኖሩ ይችላሉ። ያላወቁም የኔታ በኋላ ማብራሪያ ይሰጡታል። እና አብረው እኛ ጋር ማድረግ ስንመጸውት እያዩ፣ ስንሳለም እያዩ፣ ስንቆርብ እያዩ፣ ስንጸልይ እያዩ፣ ጸበል ስንጠጣ እያዩ፣ ስንቀባ እያዩ እንዲህ አብረውን ካላደጉ አንድ ሕፃን ያለ ስማባች ይወጣል። እና አብረውን ማደግ ካልቻሉ እነሱ ሌላ አውሬ ነው። እንደገና የክርስትና ውስጥ ጉዞ በእኛ ብቻ የሚዘልቅ ይመስላችኋል? እኛ የሆነ ጊዜ ላይ እንቆረጣለን። የሚያስቀጥሉት ልጆች ናቸው። እኛ የሆነ ጊዜ ላይ እንቆረጣለን፣ ቀጥለው የሚሄዱት እነሱ ናቸው። እና ልጆችንም ታሳቢ ማድረግ በጣም ጠቃሚ ነው። ሕፃኑንና ምኑና እንደዚያ ስለሆነ ዮሴፍ አባት ነው። ለአባት መልእክት የተነገረ ይሄ ነው። ሕፃኑንና እናቱን ያዝና ሂድ ወደ ግብፅ። ምክንያቱም ሄሮድስ ሕፃኑን ሊገድለው ይፈልገዋልና። የሚፈለገው ማን ነው? ሕፃኑ ነው። ከሕፃኑ ጋር አብራ እንድትሄድ የታዘዘችው ማን ናት? እናት። እንዴት ሕፃኑን ብቻውን ማን ሊወስዱ ይችላል? እናት እስከ ሕፃኑ ቤት ልትለይ ይገባታል።
ሕፃኑን እስከ እናቱ ገንጥሎ እንዴት ማን ሊመቸው ይችላል? አይሆን። ለዮሴፍ የተነገረው ለእኛ የተነገረው ለክርስቲያኖች የሚሰራው ይሄ። ይሄ ማለት ግን እመቤታችን ከአምላክ ጋር እያስተካከል አምላክን ከእመቤታችን ጋር ወደ ፍጡር እያወረን አይደለም። ጌትነቱን አስጠብቀን እናትነቷን አስጠብቀን ክብሯን ልዕልናዋን በልጇ የተገለጠው ያየነውን እውነት እሱን እየመሰከርን እና ይዘሽ ሽሽ ተባለ። ዮሴፍ እንደተነገረው በጣም ጎበዝ ሽማግሌ ነው። እሺ በእጄ ላይ የተለማመደ እውነት ከየት እንደሆነ መርምሮ መረዳት የቻለ ምራቁን ዋጥ ያደረገ ጎበዝ ሽማግሌ ነው። በረከቱ በሁላችን ላይ። አይ ይሄ ቅዠት ይሆናል፣ ይሄ መንፈስ ይሆናል፣ ይሄ ውሸት ይሆናል፣ ይሄ እንዴት ሊሆን ይችላል አላለ። ቆይ እስኪ ይደጋግምናል። ምንድን ነው ይቆያል? እኔ ሽማግሌ ነኝ እንዴት ይችላል አላለ። እኛ ብንሆንስ ብዙ ምክንያት የለንም። ተነስ ውጣ ስንባል ይዘሂድ ሲባል እሺ ብሎ የሚነሳ የሚታዘዝ ሰው በጣም ጭንቃችን ነው። በጣም ጭንቃችን እንዲህ አይነት አገልግሎት በጣም ደስ ይለኝ። ታዘው የሚመጡ ለነፍሳቸው የሚያድሩ ሰዎች ናቸው እዚህ ቦታ መጡ። ይህ ጊዜ በጣም ውድ ጊዜ ነው። በጣም በብዙ መንገድ ነፍሳችሁን ሩህያቸውን የሚፈልግ ጊዜ ነው። በዚህ ጊዜ ሁሉም ጥላችሁ እዚህ የተገኛችሁ በጣም እናንተ መደረጎች አላችሁ። ዮሴፍ ማለት ይሄ ዮሴፍ ማለት እንዴ ና ሲባል የሚመጣ ሂድ ሲባል የሚሄድ ውሰድ ሲባል የሚወስድ አድርግ ሲባል የሚያደርግ እሺ በጀ የሚል ይሄ ነው ዮሴፍ ማለት ይሄ ነው። አረጋዊ ማለት ይሄ ነው። ሽምግልና በሽረት አይደለም። ሽምግልና በዕድሜ አይደለም። ሕፃን ሆኖ ሽማግሌ የሚባለው አቡነ አረጋዊ ታስታውሳላችሁ? አረጋዊ የሚባሉት እኮ በዕድሜ ትልቅ ስለሆኑ አይደለም፣ በዕድሜ ወጣት ውሳቸው ናቸው። ግን አስተሳሰባቸው ሽማግሌ፣ ራእያቸው ሽማግሌ፣ በጣም ብስም ያለ የሽማግሌ እውነት፣ እውቀት፣ ሕይወት የሚገኝባቸው ናቸው። ከዘጠኙ ቅዱሳን ተለይተው አረጋዊ የተባሉት እና በሕፃንነት አረጋዊ የሆኑ የአይነት ሰዎች እንደ ዮሴፍ ሆነ። ዮሴፍ አላቅላማም እናቱን ሕፃኑ ከእናቱ ጋር ይዞ ወደ ግብፅ ተሰደደ። ስደቷን የምናስብበት ልጇን በአበባ እሷን በዕፀ ሕይወት እሷን በአበባ ልጇን በበሬ ሕይወት የመሰል ማለት የምንቆምበት አግባብ ከዚህ የተነሳ ወደ ግብፅ ዋሃሉ በየ እስከ አበ እነግረከ በዚያ ና ተመለስ ብዬ እስክነግርህ እንዳትመጣ በዚያ ና ብዬ እስክታ በዚያ ዮሴፍ እናቱንና ሕፃኑን ይዞ ወደ ግብፅ ተሰደደ። ከዚያ 3 ዓመት ከ6 ወር ቆየ። አሳዳጁ በሞት ተሳደደ። ክፉ አለፈ። መቼም ክፉዎች እስኪያሳድዱን ድረስ ነው ጉልበት የሚኖራቸው። እስኪ አንድ ቀን እስኪፋታቸውን እስኪገልጹ ነው ዕድሜ የሚኖራቸው እንጂ ረጅም ዕድሜ መኖር አይችልም። የማይመለሱ ከሆነ ዕድሜያቸው ረጅም አይሆንም። የመመለስ እድል ያላቸው ናቸው። ዕድሜ ለነሳ የሚጨበርላቸው 3 ዓመት ከ6 ወር እመቤታችን ልጇን ይዛ የተሰደደችበት ብቻ አልነበረም። ሄሮድስ ምናልባት ቢመለስ ተብሎ እስከ ሰራዊት የተሰደደ የማይመለስ ሲሆን በክፉ ቅጣት እሱን ቀሰፈና መልአከ እግዚአብሔርን ለዮሴፍ ነገረው። ዮሴፍ ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ የሚል መልእክት ነገረው። ከዚያ ሕፃኑንና እናቱን ይዞ ጌታችን ከእናቱ ጋር ከሰሎሜ ጋር ከዮሴፍ ጋር ወደ ግብፅ ሄደ። በዓላማ ነው ሄደ። የመጣበት ነው ተሰደደ። ቁም ነገር አለው ተሰደደ። ግን በዚያ ምክንያት 144,000 ሕፃናት አለቁ። ለምን ጥያቄያችን የሕይወት ባለቤት ሕይወት ሆኖ ሳለ በሱ ምክንያት እሱን የሚፈልግ ሄሮድስ በሱ ምክንያት እነዚህ ሕፃናት ሲያልቁ ለምን አልታደጋቸው? ያ የእግዚአብሔር መልአክስ ለዮሴፍ ሕፃኑንና እናቱን ይዘው ወደ ግብፅ ሽሽ ሲለው ለእነዚያ ለሕፃናቱ እናቶች አልነገራቸው ይሆን? አባቶች አልነገራቸው ይሆን? እነዚያ እናቶች አባቶች አልሰሙ ይሆን? ምን ነው የእግዚአብሔር መልአክስ እነዚያን ሕፃናት መታደግ አልቻለም? ለምን አላተረፋቸው? የኛ ጥያቄ የሁላችንም ጥያቄ፣ በዚያ ዘመን የነበረውን ጥያቄ በዚህ ዘመን ካለው ጋር የሚመሳሰለው እሱ ግን
እንዴት እነዚያ ሕፃናት በእንጀራ ምክንያት፣ እነዚያ ሕፃናት በስልጣን ምክንያት ታገኛላችሁ በሚባል በባዶ ተስፋ እነዚያ ሕፃናት እየተጠመዘዙ በቢላዋ እየታረዱ ኢየሩሳሌም የደም ካባ እስክትለብስ ድረስ በደም ምድሪቱ እስክትጨቀይ ድረስ መተርጉማኑ ሲነግሩ እነዚያ ሕፃናት የታረዱበት ስፍራ ደማቸው እንደ ጎርፍ ሆኖ መሬቱን ቀዶት ወንዝ እስኪሰራ ድረስ እዚያ ሕፃናት ታርደዋል። እዚያ አግባብ ራሔል አለቀሰች። ራሔል የእነዚያ ሕፃናት እናቶች ናቸው። መጽናናትንም የሚያ ምክንያቱም ልጆቻቸውን አጥተው ተነጥቀው ልጆቻቸው ልጅ አይሆኗቸውም። ከዚህ በኋላ ልጅ ታቅፎ ወጥቶ ባዶውን መመለስ ቀላል እንዳይመስላችሁ የወለዳችሁ በደንብ ትታሰቡኛላችሁ። ልጅን ታቅፎ ሂዶ ማየት እኔው እያሉ እየሳሙ ሂዶ አስከሬኑን ማየት፣ ሲታረድ ማየት፣ እየጓጎጠ ማየት፣ ደማቸው ሲፈስ እናቶች ማየት፣ ይሄን በምን ድንገቶች ልቅሶ ምን አይነት ልቅሶ! ልጅ ብቻ ይመስላችኋል? የመራራ ልቅሶ ድምፅ ራማ ተሰማ። ራማ የሚባለው የራሔል መካነ መቃብር ነው። በዚያን ጊዜ ሰራዊቱ እያረዱ ሲጨርሷቸው አንዳንዶች እናቶች ልጆቻቸውን ይዘው ለማምረት ወደ የት ገቡ? ወደ መካነ መቃብር ወጡ። ራሔል ወደ ተቀበረችበት የእስራኤል መካነ መቃብር ራማ ይባላል። ወደዚያ ይዘዋቸው ለምን ወደ መቃብር ወጡ መሰላቸው? በእስራኤልም ባህል በእኛም ባህል አንድ ነገር አለ። በእኛ ሀገር ባህል ምንም የእናት የአባት የወንድም ገዳይ ቢሆን ምንም ክፉ ወስላታ ጠላት ቢሆን ትጥቁን ፈቶ ከተገኘ አይመጣም። ታስታውሳላችሁ? ትጥቁን ፈቶ እንዲሁ የተገኘ ጠላት ቢሆን እንኳን ትጥቁን እስኪታጠቅ ይጠብቁታል። ነውር ማለት ትጥቁን አውልቆ ተፋቅቶ የሚጸዳዳን ሰው አግኝቻለሁ ብሎ አይመታም፣ ነውር ነው። ልክ በዚሁ ተመሳሳይ በእስራኤል ባህል አንድ ሰው ምንም ያህል ጠላት ቢሆን የሚፈለግ ጠላት ነው፣ መንግስት የሚፈልገው ቢሆን፣ ግለሰብ የሚፈልገው ቢሆን፣ በነሱ የሚፈለግ ሰው ቢሆን እንደው ዘሎ መካነ መቃብር ውስጥ ከገባ መቃብር ውስጥ ተገብቶ ከሙታን መካከል ለይቶ አይነት እናቶች ይህንን ያውቃል፣ ባህል ያውቃል፣ ታሪክ ያውቃል። ልጆቻቸውን ለማስተረፍ ነጥቀው ይዘው መካነ መቃብር ውስጥ ነው። ይገርማቸዋል። ለካስ የጭካኔ ጊዜ ባህልም አይከበርም፣ ስርዓትም አይከበርም። የእስራኤልን ባህል ጥሰው ገብተው መካነ መቃብሩ ላይ ከራሔል መቃብር ላይ ደማቸው ፈሰሱ። እንግዲህ ይሄ በጣም ስነ ልቦና ውድቀት ሲመጣ የትውልዱ ውድቀት ማረጋገጫ አንዱ የተከለከለበት ስፍራ ላይ አይከለከልም። እንግዲህ መካነ መቃብር ማለት ሙታን የሚኖሩበት ነው፣ አጽሞች ያሉበት ነው። ወደ መካነ መቃብር ሄዱ ማለት እኔ ሙቻለሁ በቃ ከዚህ በኋላ አትግደለኝ ማለት ነው። እንዴት ሙት ይቀለቀላል? አያችሁ፣ በሀገራችን ውስጥ አንድ ሰው ተገድሎ ግን ተገድሎ አይበቃው፣ እንደገና ደግሞ እሳት ያቃጥሉታል። ያም አይበቃው፣ እንደገና ይቆራረጡታል። ያም አይበቃው። ይሄ ማለት ምንድን ነው? በአስከሬን መጫወት ማለት የሞራል ስቅለት፣ ምን ያህል እንደወደቅ፣ ምን ያህል እንዳለቅ፣ ምን ያህል እንደሞት ልብላችሁ መካነ መቃብር ውስጥ ገብተው ያኔ እንደ መካነ መቃብር ድረስ እንኳን ሄደው ያራሩላቸው ጭካኔያቸው ያዩ እናቶች ራሔልን ወክለው በራሔል ተወክለው አለቀሰች። ያ ድምፅ በራማ ተሰማ፣ በሁሉም ዓለም ተሰማ፣ በሰማይ ተሰማ፣ በምድር ተሰማ፣ በሁሉ ዘንድ ተሰማ። ለመሆኑ ለምንድን ነው መመለስ ነው ያለ? ችግሩን መዘርዘር በቂያችን፣ ሰበር ዜና እያለ የሚዘረዝረው ማለት ነው። ለምን ግን እነዚያ ሕፃናት አለቁ? ደግሞ እናቶቻቸው ነበሩ፣ አንዳንድ አባቶችም ነበሩ። ለምን አለቁ? እግዚአብሔር ማዳን ይችላለች፣ ሳትጠራጠሩ ይችላለች፣ ይችላል አይደለም? እንዳይሞቱ ማድረግ ከሞቱ በኋላ ማዳን ይችላለች፣ ይችላል።
አይደለም እንዳይሞቱ ማድረግ። ከሞቱ ከተቀበሉ በኋላ ሕያው አድርጎ መፍጠር ይችላል አይችልም? አድርጎ ችሏል። አይተናል። ሙታንን ሲያድናቸው አይተናል። ከሞት ሲቀሰቅሳቸው አይተናል። ከመቃብር ሲያነሳቸው አይተናል። ይችላል፣ ምንም ጥያቄ። ነገር ግን እነዚህን ሕፃናት ለምን አላደረጋቸው? በደል ኃጢአት የለየባቸው ንጹሐን መከራቸውን ሲያዩ ለምን ዝም አለ? ለምን አይታደግም? በሀገራችንም እንዲህ አይነት ክስተት አለና ይህንን መቋቋም፣ ይህንን ማስወገድ፣ ይህንን መለወጥ፣ መቅጣት ለምን አልተቻለም? በእውነት ኃጢአታችን በዝቶ ነው? በእውነት እግዚአብሔር ረስቶ ነው እኛ እንደምንለው? ወይስ እግዚአብሔር ትቶን ነው እኛ እንደምንለው? እኛን የሚያይበት ዓይን የለው፣ ይህን የሚሰማበት ጆሮ የለውም እንላለን ነው? እንደዚያ ነው? እንደዚያ አይደለም። እነዚያ ሕፃናት በጌታችን ምክንያት ነው ያለቁት። ይህን አስምሩበት። ግን ለምን? ሶስት ዋና ቁም ነገሮች አሉ። የመጀመሪያውና አንዱ ሕፃናቱ እንዲያልቁ ዋናው ምክንያት ከጌታችን ከኢየሱስ ክርስቶስ ጋር አለመሰደዳቸው። ከማን ጋር አለመሰደዳቸው? እሱ ሕይወት ነው አይደል? ከሕይወታቸው ጋር አለመሰደዳቸው። መድኃኒት ነው አይደል? ከሰይፍ ከሚያድናቸው ጋር አለመሰደዳቸው። እናት አባት፣ እናት እንደ ድንግል ማርያም፣ አባት እንደ ዮሴፍ ልጃቸውን ታቅፈው ከክርስቶስ ጋር አለመውጣታቸው። ልጆችን ያስፈላቸው እሱ። ልነግራችሁ የምፈልገው እሱ፣ ላሰብርበት የምፈልገው ይሄ ሕፃናትን የምናስበላቸው፣ በሱስ የምናስበላቸው፣ በኃጢአት የምናስበላቸው፣ በርዕዮተ ዓለም የምናስበላቸው፣ አሁን ደግሞ ሕፃናቱን ቅርጥፍ አድርጎ የሚበላ የአዲሱ ዘመን ትውልድ እምነት አለ። ሕፃናቱን ነው የሚበላ። በየሶሻል ሚዲያ የምታዩቸውን ብቅ የሚሉት ማንንም መስማት እንዳይፈልጉ። አንተ አባት ምንም ማለት አትችልም፣ እናት ምንም ማለት አትችልም፣ እጄ አታደርጉኝ የሚሉ የንስሐ አባት ምናቸውም አይደለም፣ ሃይማኖት ጥላታቸው። ስለዚህ ምንድነው በራሳቸው እግዚአብሔር የሚያደርጉ አባታችን ወይ በሰማይ፣ ይሄ የሰው ተረት ነው ቢሏቸው፣ እግዚአብሔር በሰማይ ይመስለኝ ነበር የሚሉ ለካስ በሰማይ እኔ ውስጥ ነው ያለው፣ እኔ እግዚአብሔር ነኝ የሚሉ እንዲህ አይነት እብደት ውስጥ ደርሰ እንዲህ አድርገን ያስበላናቸው ሕፃናቱ ከክርስቶስ ጋር አብረው እንዳይኖሩ፣ አብረው እንዳይውሉ፣ አብረው እንዳይወጡ፣ አብረው ደርሰው እንዳይመለሱ ገነጠልናቸው። ከእናታቸው ከድንግል ማርያም እቅፍ አስወጣናቸው። ከአባታቸው ከክርስቶስ ፊት አራቅናቸው። አባት የሌለው እናት የሌለው ልጅ አገኘ አውሬ በላቸው። የሕፃናቱ ሞት ነው። ሕፃናቱ ልጅ ለማንም ወገኖች አባት ካልሆንክ፣ እናት ካልሆንሽ ልጆቻቸው አውሬ የሆነ እናንተ ነው መጀመሪያ የሚሆኑት። ከዚያ ሰፈር ነው የሚሆኑት፣ ከዚያ ሀገር ነው የሚሆኑት። በዙሪያችን መውጫ ቀዳዳ ማለፊያ ማግደሚያ ወጥቶ መግባታችን ስጋት ያደረገው እነዚህ እኮ የተበሉ ሕፃናት ናቸው። አስተዳደግ የበላቸው፣ የአባት የእናት ትሪትመንት የጎደላቸው፣ ከአባታቸው ከመድኃኔዓለም ከእናታቸው ከድንግል ማርያም እልፍ ብለው ባይተዋር ሆነው ያደጉ እኮ ናቸው። አሁን የሆነው ቤተ ክርስቲያንን የሚያደርጉት እና ሕፃናቱን ያስበላቸው ከክርስቶስ ጋር አለመሰደዳቸው። ሰማችሁኛል? ቅድም እናንተ መምጣት ጥሩ ነው፣ ልጆቻችን ደግሞ አብረው ቢመጡ ያልኩት በዚህ ነው። አባታቸው እናንተ ሲያሳልሙ አባታቸው እነሱ እግዚአብሔር ያሳድግ ብለው ይባርኳቸው ያልኩት ለዛ ላኳቸው። ከቤተ እግዚአብሔር አይራቁ፣ ዕጣኑ ይሽተታቸው፣ እምነቱን ይቀሩት፣ ይወርቁ፣ እዛ ይዋሯቱ፣ ይጮጮሁ፣ ግድ የላቸው። አባታቸው ጌታ መቼም ቢሆን በቤተ መቅደሱ ያላደገ ተክል የሆነች አውሬ እያፈራ ይሄ አዲሱ ዘመን ትውልድ እየመጣ ሲመጣ እየተጫነን ነገ ከነገ በኋላ የምንኖረው ሕይወት ከሌላው ሳይሆን ከልጆቻችን ስጋት ምጥ እያዘን ይሆናል።
እናት እንደገና እያሽ የምታመጭበት ጊዜ ይመጣል። እናትን ያስለቀሳት እሱ ነው። ሕፃናቱን ያስበላቸው እሱ ነው። እናንተዬ እንደ ድንግል ማርያም ልጇን ከፍ አድርጋ ከክርስቶስ ጋር ያላትሄድ እንደ ዮሴፍ እሺ ብሎ ልጆቹን ይዞ አብሮ ቢሄድ ምን ይሰራል? ቆይ አንተ አባት ምን ይሰራል? ክርስቶስ የሌለበት ቦታ ምን ይሰራል? ክርስቶስ የለም ከተባለ ክርስቶስ ፍለጋ እዚህ ውጭ ክርስቶስ የሌለበት እኮ ሲኦል፣ ክርስቶስ የሌለበት እኮ ገሃነም፣ ክርስቶስ የሌለበት እኮ መከራ እና ለምን በሲኦል መቃጠል ምን አስፈለገ? ፍለጋ መውጣት ነው። ወይኑ ሀበካሌታ ማለት ባላችሁበት ሀገር ስፍራ ቢያሳድዷችሁ ሽሹ ማለት እኮ ምን ማለት መሰላችሁ? የተወለድንበት ነው፣ ያደግንበት ነው፣ ትምህርታችን የተቀበረበት ነው። እንዲህ መንገታገት አይደለም። ክርስቶስ እዚያ ነው ውስጥ ትክክለኛ እውነት። እንደዛ ከሆነ ክርስቶስ ፍለጋ ነው። ቤታችሁን ጥላችሁ፣ ስራችሁን ትታችሁ፣ ማህበራዊ ሶሻል ላይፋችሁን ትታችሁ እዚህ መጣችሁ። ማን ፍለጋ? ማን ፍለጋ? አቤት እርግጠኛ አባታችን ግድ ወደ ቤታችን ይመጣል። ጸበል ይዘው ይመጣል። እንዴት ዋላችሁ ያሉ ይመጣል። ለመጠየቅ ይመጣል። እሳቸውን ለማግኘት የግድ ሲመጣት ያስፈልግ። ማን ፍለጋ? በቃ እግዚአብሔር ፍለጋ መውጣት። ጠዋት ማታ ቤተ እግዚአብሔር ምን ሄደው በቤተ እግዚአብሔር በአካል ይገኛል፣ በረድኤት ያድራል እና በጸጋ የሚገኝበት ቤት፣ ለልጆቹ በዘፈቀደ የሚገለጥበት ስፍራ፣ ዙፋኑ የተዘረጋበት ስፍራ፣ ስሙ የሚጠራበት ስፍራ ላይ አቤት እንደማለት እግዚአብሔር ስለሚገለጥ በሁሉም አለ። ግን ደግሞ የሚገለጥበት ስራ የሚሰራበት የተወሰኑ ልዩ ልዩ ቦታዎች አሉ። ለመወለጃው ቤተልሔም፣ ለዓለምን ለማዳን ቀራንዮ፣ ነገረ ምጽአቱን ለማስተማር ደብረ ዘይት እንደተመረጡት ቤተክርስቲያን የምትመረጥበት ከፍ ከፍ ያለ ቦታ ላይ ሊተከለው በዚያ ነው። ስለዚህ እናቱን ያስለቀሳት እንባ እንድታነባ መጽናናት የሌለውን ሐዘን እንድታዝን ያደረጋት ልጇን ይዛ ከክርስቶስ ጋር ለመሰደድ ነው። ወገኖቼ መድኃኒታችን አብሮ መሰደድ፣ ሕይወታችን አብሮ መሰደድ፣ ጤናችን አብሮ መሰደድ፣ እኛ እስትንፋሳችን ከእርሱ ጋር የተያያዘ እመኑ። ከአባታችን ከመድኃኒዓለም ከእናታችን ከድንግል ማርያም እቅፍ የወረድን ቀን የራሳችን እግር ሰይፍ ሆኖ ይረግጣል፣ የራሳችን እጅ እሳት ሆኖ ይረግጣል። ራሳችን እንኳን ለራሳችን ማንራራለት ጨካኝ። ስለዚህ ሕይወታችን ከማን ጋር ይሁን እያልኳቸው፣ ልጆቻችን ከማን ጋር ይደጉ እያልኳቸው፣ እሱ እናቶች እንባቸውን እንዲታበስ ዳግም እንባ እንዳታፈሱ፣ አባቶች እንባቸው እንዲታበስ ዳግም እንባ እንዳናፈስ፣ ቤተ ክርስቲያን እንባዋ እንዲታበስ ዳግም እንባ እንዳታፈስ፣ ሀገር እንባዋ እንዲታበስ ዳግም እንባ እንዳታፈስ። ልጆቿን ለማን እንስጣቸው ማለት ነው? አንተ ፈጠርካቸው፣ አንተ አሳድጋቸው ብሎ ደስቷል። ወደ እኔ ይመጡ ዘንድ ሕፃናቱን አትከለክሏቸው ብሎ ነው። በቃ ለመከልከል ቤተ ክርስቲያን ከኬት ጀምሮ እስከ 12ኛ ክፍል ድረስ ሕፃናቱ እየተማሩ የሚያድጉበት ስርዓተ ትምህርት ቀርጻለች። ያንን ልቅም አድርገው እየተማሩ እንዲያድጉ ማለት ነው። ስጋውን እየበሉ ደሙን እየጠጡ እየቆረቡ እንዲያድጉ ከክርስቶስ ጋር አብሮ ማሳደግ። እሱ ራስ ማለት ሕዋሳቶቹ ማለት ነው። ራስ ወደ ግብፅ ሲሰደድ ሕዋሳቶቹን ቆርጦ እስራኤል ላይ ራማ ላይ አስቀሯቸው። ከራስ የተገነጠለ አካል አስከሬን ነውና በድን አደረጓቸው። ከዚያስ በድን ልቅሶ ነው የሚያተርፈው፣ ልቅሶ ተረፈ። ስለዚህ ልጆቻችን አንግደላቸው፣ ከክርስቶስ ጋር አብረው ይደጉ። ወደ ቤተ እግዚአብሔር አባቶቻችን ወደ መንፈሳዊ ትምህርት ስጧቸው። እንደነ ቆስጠንጢኖስ ይደጉ፣ እንደነ ቅዱስ ቂርቆስ ይደጉ፣ እንደ ሦስቱ ሕፃናት ይደጉ፣ እንደነ ቅዱስ ጊዮርጊስ ይደጉ፣ እንደነ ቅዱስ ዮሐንስ ሆነው ይደጉ። ከዚያ ከራሳቸው አልፎ ለእኛ ለሀገርም ክብር ነው። የመጀመሪያው ምክንያት። ሁለተኛው እነዚህን ሕፃናት ምንድን ነው ያስፈላቸው? እናትን እንዲህ እንድታለቅስ ያደረጋት ለምንድን ነው? ብዙኃን አይደሉ? በእግዚአብሔር ምክንያት እንዴት አለቁ? ብዕር ሰፋጢት ሀልዮ መንበርትን ሕፃናቱን ይበላቸው። በምስኪ ሁላችሁ ብዕር ሰፋጢት ሀልዮ መንበርት። ብዕር ሰፋጢት ማለት የምታስብ ገንዘብ ማለት ነው። ሀልዮ መንበርት ማለት ሹመት መሻት ማለት ነው። እና ሕፃናቱን የሚያስገድላቸው በጣም በዙሪያችን ማለት ሕፃናት ያልቃሉ። ምንድን ነው የሚጨርሳቸው?
በፈንጅ የሚያልቁት፣ በቦምብ የሚያልቁት፣ ከባድ መሳሪያ የሚያልቁት፣ በጥይት አደር የሚያልቁት፣ በየገደሉ የሚያልቁት፣ ራሳቸውን ሲጥ እያደረጉ የሚያልቁት፣ በሱስ የሚያልቁት በምን ምክንያት ነው ስል ገንዘብን በመሻትና ሹመትን በመሻት በገንዘብና በሹመት ገንዘብ አገኛለሁ እና ሹመት አገኛለሁ። እንደው ነጭ ነጩን እንነጋገር። አዳራሽ ላይ ሲሆን በጣም ቆንጆ ነው፣ ነጩ በጣም ጥሩ የሚያማክል ስለሌለ እውነታዋ ፍርጥ አድርገን እንነጋገራለን። ሀገራችን አሁን ጦርነት ውስጥ ነው ያለችው። እውነት አሰት ማያምናን ጦርነት ውስጥ ነው ያለችው። እርስ በርሳችን እየተጫረስ ነው። ምንድን ነው የሚያጫርስ? ምንድን ነው የሚያዋቅ? ምንድን ነው የሚያጋድል? ሌላ ነገር አለ? ገንዘብ አለ። በሆነ በኩል ያለው ገንዘብ ይፈልጋል፣ በሆነ በኩል ያለው ደግሞ ስልጣን ይፈልጋል። ስለዚህ ስልጣን የሚፈልገውና ገንዘብ የሚፈልገው ለገንዘብና ለስልጣን ሲባል ደም እየፈሰሰ ነው። ልጆቻችን እያለቁ ምናልባት የእናንተ ልጆች እዚህ ስለሆኑ የእናንተ ልጆች አይመስሏቸው። እናት እኮ የሁሉም እናት፣ አባት የሁሉም አባት። እናቶች እኔ አለምትሉ ልጆች ስ ትውልድ እያለቀ ያለው ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ሲያሳስበው ልጅ ሆይ ገንዘብን መውደድ ተጠንቀቅ ነው። አንዳንዶች ለገንዘብ ሲሉ ሃይማኖታቸውን ጥለዋልና፣ አንዳንዶች ለገንዘብ ሲሉ አልፈዋልና። በጣም በዚህ ዘመን እግዚአብሔር ሆኖ ቀጥቅጦ የገዛ አንዱ ጉልበተኛ ማን ነው? ገንዘብ አለ። ለገንዘብ ሲባል ያልተደረጋለው ያልወሰድነው እርምጃ ያላደረግነው ኃጢአት አለው። ገንዘብ አይመችም አምናለሁ፣ ግን ትምህርቱ ስለሚያውቁ አንድ ነገር ልንገራቸው። ልጅቱ የእናት የአባቷን ሕይወት ለመቀየር ወደ ውጭ ሀገር ሄደች። አንድ አውደ ምሕረት ላይ ይህን ቃል ተጠቅመው አስታውሳለሁ። ከውጭ ሀገር ያገኘችውን ገንዘብ በወንድሟ አካውንት ለእናት ለአባቷ እርዳታ ድጎማ ትልካለች። ወንድሟ ደግሞ ያንን እየተቀበለ ቀጠፍ ያደርጋል። ትልካለች፣ ያበላሻል። ወንድሟ ትልካለች፣ ያበላሻል። አንድ ቀን እናትና ልጅ በስልክ ተገናኙ። እንደው ልጅ ደከመሽ፣ አጣሽ፣ ቸገረሽ፣ አንቺ እንኳ ትጨክኝ ነበር። ሀገር ጥለሽ ወንዝ ተሻግረሽ ጎራዝመሽ ጨክነሽ የተሰደድሽው እኮ ለዓላማ ነው። ምን ነው እጅ ሻረት ባለን አለች። እናስ እናሊ አይደርስሽም ነኮ ለወንድሜ ለገሌ በዚህ ቀን በዚህ ቀን በዚህ ቀን በዚህ ቀን በዚህ ቀን የኛል ብር እኮ እየላኩ ነበረ እና አይደርስሽም ወይ ነው ለከስ ግድ የለም ስለና እንዳይጣል ብላ ዝም ብላ ይሆናል እንግዲያውስ ይሰጠኝ ነው ምናምን ብላ ልጆች ጋር ለማጣላት እናት አለች። በኋላ ልጅቱ ሲገባ ታይደርሳት። ስለዚህ እናቷ ሌላ አካውንት እንድትከፍት አደረገችና በእናቷ ስም በሆነ አካውንት ብሩን አስገብታ ደወለችና አሁንም እናት ይህንን ያህል ብር በአካውንትሽ አስገብቼልሻለሁ፣ እዛ ቦታ ሂደሽ አውጥተሽ ለተግባርሽ ተጠቀሚ። እና የባንክ ጉዳይ የምናምን ጉዳይ የምናምን ጉዳይ ምናምን አለ። ለዚህ ወጣቶቹ ነው ቀጠፍ ነው ያው እግረኛው ነገረኛ ልጅ ነው። ያን ልጅ ያዘችና ማየ እዚያ ባንክ እኔ ትስተባለች። ለምን ልጅ ብር ልካለች በዚህ አካውንትና ያን አውጣና እንድንጠቀምበት ማለት ነው። አሁን ለካስ ለኔ ብር መላክ የሆነችው እናቴ ነግራት ነው አለና ሁለት ነገር ያዘ። አንደኛ እህቴ ጋር ስሜን አጥፍታለች የሚል፣ ሁለተኛ ባንኩ ቤት ገብቶ የተላከውን ብር ሲያየው ሰፋ ያለ ነው በመቶ ሺህ የሚቆጠር። ስለዚህ ያ ደግሞ ለሚፈልገው ነገር አስፈላጊው ነው። ያ ብር አሳሳ የገንዘብ ጉዳይ በጣም አንገበገበው። ከትላንት በፊት የነበረው ብር አለ፣ ከዚያ በኋላ ደግሞ ሌላ አሳሳው። ተደምሮ ክፈል ብባልስ የሚል ነገር ሁሉ እና ያንን ሰፋ ያለ ብር እንዳሁኑ 50 ሺህ ብር አልተገደበ በወቅቱና ዝም ብሎ ማውጣት ስለሚቻል አወጣና ማይናችን እንዳይቀሙሽ ሌላ ያዘልሽ ያዝ። በጣም አሳሳ፣ በጣም አንጓጓው። ለለፈው ለመናገር በጣም እናቱን ይዞ መጡ።
እጇን እግሯን አፏን አሳስሮ ለጅብ ሰጥቶ ብሩን ይዞ ይሰማችሁ? ማነው? ልጇ እህላ አንተ ወደ ልጅ እናቱ አስሮ ተብተው ለምን ሰጥቷት ሄዳለች? ጫካ ውስጥ አስገብቶ ወርዋት። በገንዘብ ሁላችሁ ገንዘብ እናትን አስሮ ለጅብ ይሰጣል ነው የምላችሁ። አንድ ሰው ለገንዘብ ከተገዛ እናት የለው፣ አባት የለው፣ ሚስት የለው፣ ባል የላትም፣ ወንድም የለው፣ የላትም፣ ዘመን የለው እና ገንዘብ መጥፎ። የአሜሪካ ፖሊስ የተናገረው ሰምታችኋል? አንተ ዶላር ወይ ምላክ እግዚአብሔር አይደለም ግን የእግዚአብሔር ስራ ተከተል። ጌታችን ሲያስተምር ማንም ለገንዘብና ለእግዚአብሔር መገዛት አይችልም አይደል? ሁለት ጌቶች ብሎ ማለት ነው። አንዱ ጌታ ማለት ክብር ይባላል። አንዱስ ጌታ ለገንዘብ ተገዥ ከሆናችሁ እግዚአብሔር የላችሁ፣ ለድን የላችሁ፣ ሀገር ትሸጣላችሁ፣ ቤተክርስቲያን ትሸጣላችሁ። እንደው ካገኛችሁ ክርስቶስን ራሱ በደንብ አድርጋችሁ ይሸጣል። በገንዘብ ምክንያት እየፈሰሰ ያለው ደመኞች ገንዘብ ትቀበላላችሁ፣ ትሾማላችሁ፣ ትሸለማላችሁ ሲሉ ከክርስቶስ ግጥል አድርገው ሹመት ሊያገኙ ገንዘብ ሊያገኙ ልጆቻቸው ስልጣን ዓለም ሰላም የላትም። የጋርነት በዚያ ሚሳኤል በዚያ ጦርነት ያው እኛም ድርቀረን ያለን ዝግጅት ላይ ያለን ትላንት ያለ ፍቅር ያላቻ ጋብቻ ገባ። አሁን አናሳፍርም ወይ? ግን እንደው በእውነት ያንን የሚሊኒየሙን እብደት ያየ ሌላው ይቀርና ነው ካሜራ ይታዘበልን እንደቀረጹ ካሜራዎች ይታዘቡልን። አሁን ያ ፍቅር እንደዚህ ለውጥ አሁን ያለ ስልጣን ወንበር የምትባል ነገር ቤተክርስቲያናችን ብትበልጥ ያደረጋት ሊቃይላት ቦታው ላይ ነበሩ። ለመዘገብ እንዴት ተቸግራችሁ እንደነበር ህሊናቸው አይረሳም። እንዳይናገሩ ይሄን ተዘግብና ዋ እየተባለ እስከዚህ ድረስ ምንድነው ግን ያንጨካከለ ወንበር መብራን ወንበር የተሽከርካሪ ወንበር አንገት እንዳይዘው እንደዚህ የሚሽከረከር ወንበር ካንተ ለመጠቅ አንቺ ለመጠቅ ለመነጣጠቅ ለመቀማማት ወንበር ትሾማላችሁ፣ ትሸለማላችሁ ስለ ወንበር ስለ ሹመት ብለው ልጆቻችን እና ልጆቻችን እያለቁ ያሉት ወንድሞቻችን እያለቁ ያሉት ዜጎቻችን እያለቁ ያሉት በገንዘብና በስልጣን ነው። እናት እያለቀሰች ያለች መቼም ሁላችሁም ማትረሱት አንድ ነገር አለ። ትግራይ ውስጥ አንዲት እናት በሶሻል ሚዲያው በስፋት ስትመላለስ ነው 5 ልጆቿን በሙሉ ጦርነት በልቶባት እርቃኑን ለያዥ ለገናሽ አስቸግራ የነበረች ያችን እናት ታስታውሳላችሁ? ኩርትምትም ያለ ሰውነቷ ላይ ወላ አልቆ ድምፁ ለመውጣት እየተቸገረች ልብሶች ለብስ ግን በድጋም መከራ ውስጥ አይገባ አያቸዋላችሁ ና ራሔል የምትባል እሷ ያችን እናት ናት ቤተክርስቲያን ታለቅስ። እዚህ ትገሻለች፣ እዚህ ትጎሽማለች፣ እዚህ ያምትን ያችን እናት ናት ይቻላል። አያችሁ እንዲህ የሚያስለቅሳት ግን ገንዘብና በሰፋጤት አለው በልበት ብላችሁ ነው። እነዚህ ልጆች የሌላቸው ገንዘብን በአግባቡ መጠቀም ብንችል፣ ስልጣንን በሚገባው ልክ መጠቀም ብንችል የሚፈሰው እንደማቆም እንችላለን። እንባችን መታበስ ይችላል። ቢያንስ እንኳን በአግባቡ እናቶቻችን እርማቸውን አውጥተው መጽናናትን ያገኛሉ። ያን ላይሆን ከደም ላይ ደም፣ ከመከራ ላይ መከራ፣ ከእንባ ላይ እንባ፣ ከስቃይ ላይ ስቃይ እየጨመረ ቁስላችን ከፍ፣ መከራችንን ከፍ፣ ደስታችንን ዝቅ ያደረገው አንዱ በሰፋጤት ሀሌው መንበርት ለገንዘብና ለስልጣን መሸጥ፣ መለወጥ፣ መሰጠት፣ ባሪያ ሆኖ መገዛት። ከዚያ አውጣን የሰራዊት ጌታ እግዚአብሔር። ሶስተኛው ውሳኔ ላይ አሁን ሕፃናቱ ለምን ሞቱ? ለምን አላዳናቸው? በሱ ምክንያት እንደዚህ ሕፃናት ለምን አለቁ እያሉ ደም ይፈሳል፣ ለምን አያድነንም? እግዚአብሔር ይህንን ማቆም ይችላል፣ እየቻለ ለምን አልታደገንም እያሉ የሚገለጽ ነው።
የመጀመሪያው ከክርስቶስ ጋር አብሮ አለመሰደድ አልኳቸዋል። ሁለተኛው ውሳ ለገንዘብ ለስልጣን ተላልፎ መሰጠት። ሶስተኛው ጥበበ እግዚአብሔር ምንድን ነው አልኳችሁ? ጥበበ እግዚአብሔር የእግዚአብሔር ድንቅ ማይመረመር ጥበብ፣ ምሁራን ተመራምረው የማይደርሱበት፣ አጥኚዎች አጥንተው የማይደርሱበት የእግዚአብሔር ድንቅ። እነዚያ ሕፃናት ናቸው 3 ዓመት ያልሞላቸው ቦርቃ ያጠገቡ አወለድ የሚያሰደዱ ሰ እነዚያ ሕፃናት አለ በሕፃንነታቸው 144,144 ራሱ መዓት እኮ ነው እናንተ ሺህ እንዳለ እኮ በቃ ልጅ የሚባል እኮ የለም እኮ እስራኤል። እነዚያን ሕፃናት በልጅነታቸው የሚጠራ ጥበበ እግዚአብሔር ምንድን ነው? ጥበበ እግዚአብሔር ናቸው። እነዚህ ሕፃናት አድገው ቢሆን እስራኤላውያን ናቸው። ክርስቶስ 2 ዓመቱ ነው። አብረው አደጉ 12 ዓመት 20 ዓመት 30 ዓመት ሞላቸው። 33 ዓመት ላይ ክርስቶስ ይሰቀል። ክርስቶስ ሲሰቀል እነዚህ ሕፃናት አንዱ ጅራፍ ይዛል፣ አንዱ ዱላ ይዛል፣ አንዱ መስቀል ያዘጋጃል፣ አንዱ ምናጭ ይፈታል፣ አንዱ አሞት ያዘጋጃል፣ አንዱ አክሊል ያሽጋጃል፣ አንዱ ችንካር ይቸነክራል፣ አንዱ ዱላ ይደበድባል። እና ክርስቶስን ከሚሰቅሉት አይሁድ መካከል እነዚያ 144,000 ሕፃናት መካከል ይገኙ። ሰቃለያነ እግዚእ ከሚባሉት አይሁድ እንዳንቆጠሩ ነበር። የክርስቶስ ደም በእጃቸው ይገኝ ነበረ። ስለዚህ ነገን ማን ያውቃል ወገኖች? ሁላችሁ ነገን ማን ያውቃል? ከመካከላችሁ የተማረ የተመራመረ ምሁር አለ እናምናለን። ግን ነገን ያውቃል? ተውት፣ ነገር እንደለም። ከዚህ በኋላ ከዚህ ስንወጣ ምን እንደሚገጥመን ያውቃል? የለም። እግዚአብሔር ግን ነገ የሚባል የለው፣ ትላንት የሚባልም የለው፣ ዛሬ የሚባልም የለው። እኛ በምንቆጥርበት ቀመር ውስጥ አይደለም። እግዚአብሔር ከጊዜ ቁጥጥር በላይ ማለት ነው። ትላንት አይባልም፣ ነገ አይባልም። ለእግዚአብሔር ነገ፣ ዛሬ፣ ትናንት የሚባል የለውም። ሁሉ ነገር በእግዚአብሔር ዘንድ አሁን ብቻ። ስለዚህ እነዚህ ሕፃናት ነገ ምን እንደሚሆኑ ያውቃል አያውቅ? እዚህ መካከል ያለ ነው ነገ ምን እንደሚሆኑ ያውቃል አያውቅ? ኢትዮጵያ ውስጥ ያሉ ኃጢአትን የምንሰራው በደልን የምንሰራው አመፃን የምንሰራው እዚህ ከተማ ውስጥ ያለነው እንደሆነ ያውቃል አያውቅ? ይችን በለስ የበላሃት እንደሆነ የሞት ሞት ትሞታለህ ያለው አዳም ነው አይደል? ዕፀ በለስን የበላም አዳም ነው። ግን የሞተው አዳም ምንም አያውቀው። ንጹሑ ደጉ አቤል ነው አይደል? አቤልን አስቀድሞ በንጽሕናው ሲጠራ ነገውን ያውቃል አያውቅ? ይኸውላችሁ ጥበብ እግዚአብሔር ይላችሁ እሱ እግዚአብሔር ይላችሁ። ሲጀመር እነዚያ ንጹሐን እንዲያልቁ የእኛ ኃጢአት አስተዋጽቷል፣ የእኛ በደል አስተዋጽቷል። እግዚአብሔር ባጠፋነው ጥፋት ላይ መጀመሪያ እርምጃ የሚጀምረው ከእኛ ኃጢአተኛዎቹ አይደለም። እይፈቅድ ሞቶ ኃጢአተኛው እንዲሞት አልፈልግም። ሕዝቅኤል 18 ኃጢአተኛው በኃጢአቱ እንዳለ እንዲሞት አልፈልግም ይላል። ተመልሶ ንስሐ ገብቶ ጸርቶ ታጥቦ ንጹሕ ሆኖ እኛን ለማስተማር ንጹሐኑን ይወስዳል። ኃጢአተኛዎቹን ትንሽ የሚጨምረው የንስሐ ዕድሜ ነው። ንጹሐኑን ግን በንጽሕናቸው በልጅነታቸው የሚወስደው እንዳይቆሽሹበት እየሰወራቸው እየጠበቃቸው ያሸሻቸው። እነዚህ ሕፃናት ደም እንዳይገኝባቸው፣ ነፍሰ ገዳይ እንዳይሆኑ፣ ጌታቸው የሸጡ እንዳይባሉ፣ ጌታቸው የገደሉ እንዳይባሉ፣ ሰቃለያነ እግዚእ እየተባሉ በሁሉም ዓለም እየተወገዙ እየተረገሙ ፍርድ ቤት ተቋቁሞላቸው ጌታችን ሰቅላቸዋል ተብለው በፍርድ ቤት የሚጠየቁ እንዳይሆኑ የአይሁድ ተከሰው ታውቃላችሁ። ከዚህ ፍርድ፣ ከዚህ ወንጀል፣ ከዚህ ኃጢአት በልጅነታቸው ጥርቅ አደረገና ሰማዕታት አድርጎ ከእልፍ አእላፋት መላእክት ጋር ቅዱስ ቅዱስ እያሉ እንዲያመሰግኑት አደረገ። ጥበበ እግዚአብሔር ናቸው። በራዕየ ዮሐንስ ምዕራፍ 14 ላይ ልጆች እነዚያ 144,000 ሕፃናት በበጉ ደም የታጠቡት በጉን እያመሰገኑ ታያቸዋለች። ከመላእክት ጋር እየዘመሩ እያሸበሸቡ ታያቸዋለች። አባ ሕርያቆስ በቅዳሴ መጨረሻ
እናንት በዚህ ዕለት በዚህ ስፍራ የተገኛችሁ የእመቤታችን የቅድስት ድንግል ማርያምን ቅዳሴዋን እንደሰማችሁ እንዳስቀደሳችሁ ከጣዕሙ ብዛት የተነሳ አጥንትን የሚያለመልመው የመላእክትን ጣዕመ ዝማሬ ያሰማችሁ። ስለሱ የተሰዉት 144,000 ሕፃናት የገቡበት ውሳጤ መንጦላዕትን ያግባችሁ። አሜን አትም ያግባችሁ። እነሱ ያሉት የት ነው? እነሱ ያሉት የት ነው? አባታቸው። እነሱ ያሉት ከማን? ከመድኃኒዓለም። እናቶቻቸው አባቶቻቸው ከመድኃኒዓለም ገንጥለው አስቀሯቸው፣ አስገደሏቸው። በስጋቸው በገንዘብ በስልጣን ለወጧቸው፣ አስገደሏቸው። በስልጣን በገንዘብ ብለው ገንዘብ እናገኛለን ስልጣን እናገኛለን እናት አባቶቻቸው ያስገደሏቸው፣ ባለአዋቂነት ያስገደሏቸው፣ ንጽሐ ላይ ያላደፈባቸው ንጹሐን በመሆኑ ሰዓሊ ሕፃናትን ገና በሕፃንነታቸው ሚስናቸው በእናታቸው ማህፀን ተዘግዝቀው ሲኖሩ ትል እንዳይላቸው የሚጠብቃቸው በጥበብ በሞገስ ሰው አድርጎ የሚያሳድጋቸው የሕፃናት ጠባቂ የሕፃናት አምላክ እግዚአብሔር በሕፃንነታቸው ወሰደና ምን አደረጋቸው? መላእክት አደረጋቸው። ጥበብ እግዚአብሔር ይላቸው። ዛሬ ንጹሐን የቤተ ክርስቲያን ተከተል የሚል ሰው ያላቸው በጣም ምንወዳቸውን ካህናት ምንሳሳላቸውን ካህናት በአጭር ልናታቸው በመንፈሳዊ አገልግሎታቸው ቀናኢ የሆኑ በእምነታቸው ጽኑ የሆኑ በምግባራቸው ቀና የሆኑ እንደው ታይተው ተሰምተው የማይጠገቡ ሰዎች ድንገት ሲታያቸው ለእሷ ያልሆነ በስመ አብ ወወልድ ወመንፈስ ቅዱስ እንላለን። እግዚአብሔር ባወቀ ሲጠብቃቸው ነው። አንዱ እግዚአብሔር ፍቅሩን የሚገልጥበት ሞት፣ አንዱ እኛን የሚጠብቅበት ሞት። ዳዊት በመዝሙሩ ምን ይላል መሰላችሁ? 87 መዝሙር ወፍና ወይኩኒ ለሞት ዘእግዚአብሔር ሞት፣ ሞትም የእግዚአብሔር መንገድ፣ እግዚአብሔር ወደ እኛ የሚመጣበት እኛም ወደሱ የሚወስድበት መንገድ። እናንተ ይሄ ከመከራ ሲያሳርፈን ከስቃይ ሲያሳርፈን ከኃጢአት ሲጠብቀን ከገሃነም ሲጠብቀን ከሲኦል ሲጠብቀን ከእሳት ሲጠብቀን ከአጋንንት ሲጠብቀን ወደዚያ እንዳንወርድበት መንገዳችን በሞት አድሮ በመቃብር አሳልፎ እሱ ላይ ይመጣል። ጥበበ እግዚአብሔር የምላችሁ እሱ ቃል ተሰማ በራማ በሰማይ ቃል ተሰማ። እናቶች አለቀሱ፣ ሕፃናት አለቀሱ። የእናቶች ደምና የእናቶች እንባና የሕፃናቱ ደም ተጣምቶ ቀይም አይደለም ጥቁርም አይደለም ሌላ የሆነ የወየበ መልክ ያለው ሆኖ ሲወርድ ያንን እግዚአብሔር አየ። የእናቶችን ልቅሶ እናቶችን እንባ ተመለከተ እና ኤርምያስ ሲመልስ ምን ይላል መሰላችሁ? አይዞሽ እማዬ ከምታለቅሽው እማዬ ልጄ ልጄ የምትይው እማዬ መጽናናት ያጣሽው እማዬ አይዞሽ እንባሽን ከዓይንሽ ለድካምሽ ተስፋ ልጆችሽ ይመለሳሉ። የመጀመሪያው እስራኤል ከፋርስ ከባቢሎን ተመልሰው በእናታቸው አጽመርስ በኢየሩሳሌም ወሐሊቆ 70 ዓመት ከተጠናቀቀ በኋላ እስራኤል ተመለሱ። በዚህ ነው እንግዲህ አንቺ እናት ቤተ ክርስቲያን፣ አንቺ እናት ድንግል ማርያም፣ አንቺ እናት ኢትዮጵያ ሀገራችን አይዞሽ ልጆችሽ ይመለሳሉ። ከሽፍታነታቸው ከአውሬነታቸው ካጠፉበት በገንዘብ ምክንያት በስልጣን ምክንያት ከሚጋደሉበት ከሚዋደቁበት ሰላም መጥቶላቸው ፍቅር ሰፍሮላቸው ወደ እቅፍሽ ይመጣሉ። ልጄ መጣህ፣ ደህና መጣህ፣ ደህና ነህ፣ መጡ ቆስል ቅራ ልጅሽን ቅፍ አድርገሽ የደስታ አበባ ሴቃ ትንሽ አነሳስተሽ ከልጅሽ ጋር ትኖሪያለሽ። አይዞሽ ኤርምያስ ነው የሚናገር። አይዞሽ አንቺ እናት ሆይ አይዞሽ ልጆችሽ ይመለሳሉ። በሲኦል ተጥለው የነበሩት 5500 ዘመን በአጋንንት ታስረው የነበሩት ከአጋንንት ተፈተው ከሲኦል ወጥተው በመስቀሉ ከዛ ባሕረ ሲኦል ተከፍሎላቸው እና በደመ መለኮት ተጠምቀው ገነት መንግሥተ ሰማያትን ይወርሳሉ። አይዞሽ ተስፋ። እናቶች ደህና ዋላችሁ። የእናንተ እንባ ተስፋ እስራኤልን መመለስ ይቻላል። ጨካኞችን መመለስ ይቻላል። በኢየሩሳሌም ያለቅሱ የነበሩ እነዚያ እናቶች
እልላቸውን እግዚአብሔር ተመለከተው፣ ጩኸታቸውን እግዚአብሔር ሰማው። በራማ ያለው የራማው ልዑል አምላክ አየው። አይዞሽ ልጆችን ታያለሽ። ያን መልአክ ወደ እናቶች ወደሚያለቅሱት ወደሚነፈርቁት ላከና ልጆቻቸው በገነት ያኔ ገነት እምላችሁ ሲኦል ነው። ገነት አልተከፈተችም። ጥርቅም ብላ እንደተዘጋች በምትገለባበት በሱራፌል የእሳት ሰይፍ እየተጠበቀች ነው። ግን በሲኦል ውስጥ ሆነው በአብርሃም እቅፍ ነው በደስታ እየዘለሉ በድብሬት እየጠበቀቻቸው በሲኦል ውስጥ ሆነው ገነትን እየኖሩ እየጎረቁ እየተደሰቱ ደስታቸውን እየገለጡ እያሻቸው እየዘመሩ ለእናቶቻቸው ገለጠላቸው። እግዚአብሔር እንዲህ አይነት ማጽናናት ይስጣችሁ እና አይዞሽ ድምፅሽን እግዚአብሔር ሰምቶት እንባሽን ካይንሽ ተስፋ አለሽ። ሀገራችን ተስፋ እንዳትቆርጡበት። አሁን ላይ ያለውን ጭካኔ፣ አሁን ላይ ያለውን መገፋፋት፣ አሁን ያለውን ዘመነኛነት፣ አሁን ያለውን እኔ ብቻ ልብላ ለእኔ ብቻ ባይነት፣ አሁን ላይ ያለውን የፖለቲካ ጡዘት ዋጋ ያስከፍለናል። ግን ዋጋ ያስከፍለውን ደግሞ ይነጋል። ያልመጣ መከራ የለም፣ ያላለፈን መከራ ያላየነው ክፉ ነገር የለም፣ ያላሳለፍነው ነገር የለም። ያው ይመሻል ይነጋል አይደለ? ተፈጥሮ አሁን መሽቶብናል፣ ደግሞ ይነጋል። ሌሊቱን እናሳልፋለን፣ ማቱን እናሳልፋለን፣ ጨለማውን እናሳልፋለን፣ ማቱን እናሳልፋለን፣ ክረምቱን እናሳልፋለን፣ በጋውን እናሳልፋለን። ሁሉን እያሳለፍ ታሪክ እየመዘገብ ታሪክ እየፈረድን እንኖራለን። መጨረሻ ይቻላል ስታልፍ እኛን አሳልፎ ለመንግስቱ ለርስቱ። እስከዚያስ አባቶቻችሁ የሚሏቸው እሱ ቤተክርስቲያን የምትለን ምንድን ነው የሚለው? ቤተክርስቲያን ከግንዱ ከክርስቶስ አትገንጠሉ፣ ጭራሮ ሆናችሁ ሳትነግላችሁ በገንዘብ በስልጣን ምክንያት ልጆቻችሁን አሳልፋችሁ አትስጡ፣ ከእቅፋችሁ አትወጡ። ስደትም ከሆነ ከድንግል ማርያም ጋር እንሰደድ፣ ረሃብም ከሆነ ከእርሷ ጋር እንራ። ወጣቶቼ ሰሎሜን መስላችሁ፣ እናቶቼ ድንግል ማርያም መስላችሁ፣ አባቶቼ ዮሴፍን መስላችሁ፣ ሕፃናቱን ለኢየሱስ ክርስቶስ አቅፍ በቃ መሰደድ ካስፈለገ ከእሱ ጋር እንሰደድ። ብቻችሁን ግን እንዳትሞክሩት። ከቤታችሁ ስትወጡ ብቻችሁን አትወጡ። ወደ ቤታችሁ ስትመለሱ ብቻችሁን አትሄዱ። በጉዟችሁ ሁሉ ብቻችሁን አትሄዱ። ዓለሙ አውሬ ሆኖ አትችሉት። በራችሁ ላይ ማን እንዳታተሙት። ስለዚህ ምንድን ነው ግንዱ ክርስቶስን ምን በሉት? አባታችን ሆይ በሉ እስኪ በሏቸው። በሰማያት የምትኖር ስምህ ይቀደስ። በኋላ እንጨርሰዋለን። ከክርስቶስ ጋር መኖር ማለት እሱ። ቀጥሉ። እናታችን እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ በሉት እስኪ በሉት። እናታችን ቅድስት ድንግል ማርያም ሆይ እንጸልያለን። ከድንግል ጋር መሆን ማለት እሱ። ሊቃውንቱ ማግኘት ትቆማሉ። እናቶቻችን ትቆማላችሁ፣ ቶቻችን ትቆማላችሁ። ጎበዞች ናቸው። ጉባኤ ላትቀሩ፣ ቤተክርስቲያን ላትቀሩ። በጣም በብዛት እንግዲህ ነጭ ስለምትለብሱ ደመቅ ስለምትሉም እንደሆነ አናውቅም። ግን አውደ ምሕረት ላይ ሆነን እንዲህ ስናይ በወንዶቹ በኩል ያለው በጣም ያስፈራል። ባዶ ይሆናል። እናንተ በኩል ጥሩ ተመስገን፣ በርቱ፣ እንዳትዘናሉ። አባቶቻችን ወንድሞቻችን ግን አብረን እንቆም። ከድንግል ማርያም ጋር አብረን እንነር። ከክርስቶስ ጋር አብረን እንነር። ከካህናት ጋር አብረን እንነር። ከመላእክቱ ጋር እያሸበሸብን አብረን እንነር። ምን አገ ያልናት እንለች። የሰማችሁ ይሄን ወደ እኔ ነይ፣ ፈተና በዝቶብኛል፣ መከራ በዝቶብኛል፣ ትዳሬ እየተናቀ መውጫ መግቢያዬ በሾት አጥቷል፣ ሕይወቴ ዙሪያውን ገደል በደንብ ነው አልተሳካልኝም። ሀሌ ኦ ድንግል ድንግል ሆይ ወደ እኔ ነይ፣ ወደ ግብፅ እንደሄድሽ ግብፅ እኔ ነኝ። በግብፅ ያለው ጣዖታት እንዳፈራረሽው እናቴ እመቤቴ ሆይ በእኔ ክፉ የሆነ ጣዖት አለ፣ እሱ እንዲፈርስልኝ ወደ ምስለ ገብርኤል ፍስሐ ገጽ ከሆነ ወደ አንቺ ከመጣው የምስራችን ከሚናገረው ከገብርኤል ጋር ነይ ወደ እኔ ርግቤ መደምደሚያ ርግበ ነው ርግበ ሰሎሞን ነይ ያለ አንቺ ነገር ካለ በሎት ነይ ያለ ወሚካኤል ከማኪ ብሎ እንዳንቺ የሚራራ ማይጨክን ብሎ መልአክ
ቅዱስ ሚካኤል ሚካኤልን በቀኝሽ ገብርኤልን በግራሽ ንግሥት አይደለሽ እና እነዚህ ሰራዊቱን ይዘሽ ነይ እንዘታቀልዮ ለምሳሌ ጽዬ ጻዕዳ ወቀል ቀይና ነጭ የሆነውን አበባውን ልጅሽን አበባ የሆነውን ልጅሽን ጻዕዳ በመለኮቱ ቀይ በተስሪቱ በመለኮቱ ንጹሕ ባህሪ የሆነ በሚያፈሰው ደም በሰውነቱ ቀይ የተባለው አበባውን ልጅሽን ይዘሽ ነይ ወደ እኔ ነኝ ግብፅ ማለት እኔ ነኝ ኢትዮጵያ ውስጥ መከራ መቃጠለው እያሉ ነው ካህናቱ በየሳምንቱ ድንግል ማርያም ለሀገር የሚጠሩት ለትውልድ የሚጠሩት ከኛ ቆረች ማለት እንቅልፍ እንደሆነ አያልቅ። ስለዚህ ግዴላችሁ እነዚህ አሁን አንዱ አልፏል 4 ሳምንት ነበረ 4 ወር ነው የሚሆኑት። ቢያንስ እንኳን ቤቱን ጥሎ መውጣት ቢያቅታችሁ ተስማምታችሁ አንድ ቀን በዓል አንድ ቀን ደግሞ ዛሬ ሚስት ልጆቹን ይዘሽ ቤት ጠብቂ፣ ሳምንት ደግሞ በዓል ለዚያ ተስማምተን በረከቱን ይዘን ከዚያ ደግሞ እትሩ ሲባል ወደ ቤት ጠዋት ቀጥታ ወደ ቤታችን እናት ማሪ እንዴት አደርሽ? ሚስቶቻችሁ፣ ባሎቻችሁ፣ ልጆቻችሁ፣ ቤታችሁ ቤተ ክርስቲያን ውስጥ ያደራችሁበት መዓዛው ልብሳችሁ ጣልቃ ነው የሚሸተው። ማህሌት ነው የሚሸተው። ጸጋ አለው፣ በረከት አለው፣ የተቀደሰ ሕይወት ነው ያለው። ብትችሉ ስጋውን በላችሁ ደግሞ ጠጥታችሁ ነው አሜን። ራሱን ክርስቶስን ራሷን ድንግል ማርያም ይዛችሁ ቤታችሁ እንደው የሚጠራጠር ፈርስ የሚለው ሕይወታችሁ የሚያዝ ነው አልቅሽ በቃ የሚል ውስጣችሁ ላይ የሚመላለስ ባል የሆነ ክፉ መንፈስ እንዴት ነው ይታከማል መሰላችሁ? እንዴት አይነት ጤና ታገኛላችሁ መሰላችሁ? እና ነይ ድንግል ሆይ ልጅሽን ታቅፈሽ ወደ እኔ ነይ፣ ርግቤ ሆይ ራሪልኝ፣ የምስራችሁን ድምፅ ልስማ፣ ከሕይወት የሰላም ይሆን፣ ሀገሬ ሰላም፣ ቤተ ክርስቲያን የሰላም ሆና፣ ትዳሬ ሰላም ሆኖ፣ ሕይወት የሰላም ጤና የታድሶ በደስታ እንድኖር እናቴ ሆይ ይሄ አንቺ ታስፈልጊኛለሽ። ስደት እንኳን ቢሆን ከአንቺ ጋር ልሰደድ፣ ከአንቺ ጋር ልውጣ፣ ከአንቺ ጋር ልግባ፣ ከአንቺ አታርቂ። ልጅሽን እቅፈቂ፣ ልጅሽን አመፀኛ ልጅ፣ ክፉ ልጅ፣ የማያምር አስቀያሚ ልጅ በሆነ ልጅሽን ማሬ በይ፣ ልጄ በይ እያንለንና ያን ድምፃችን በራማ እንዲሰማ እናደርግ። ቃል በራማ የመላእክቱ ቃል፣ የማህሌቱ ቃል፣ የቅዳሴው ቃል፣ የጸሎቱ ቃል፣ የምህላው ቃል፣ የወንጌሉ ቃል በራማ ይሰማ። ለሀገር፣ ለትውልድ፣ ለቤተ ክርስቲያን እንዲህ አይነት ሰላም እናምጣ። የዛሬው መልእክቴ ነው። ስለሰማችሁ እግዚአብሔር ጸሎታችሁን ይስማ። ከአባታችሁ ጋር እንዳንድ ልብ መካሪ፣ አንድ ቃል ተናጋሪ ሆናችሁ ራስና ሕዋስ ሆናችሁ ነፍስና ሥጋ ሆናችሁ ተስማምታችሁ ተዋህዳችሁ እጅ ለእጅ ተያይዘን መጨረሻችን ገነት ይሁንልን። ሁላችንንም ፍጻሜ ያሰማን።